ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከአዋጅ ሚዲያ የዕለቱን አበይት ዜናዎችና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን እንሆ። ሰበር ዜና። ጀኔራሉ ተናገሩ። ኢትዮጵያን ሊፈታተን የሚሞክር የትኛውም ኃይል ድባቅ እንመታለን አሉ። ለዚህ ደግሞ የአየር ኃይል ከወትሮ ጀግንነትና ስነልቦና እንደዚሁም ከቴክኖሎጂ ጋር ዝግጁ ነው ብለዋል። ዝርዝር መረጃ ይዘናል። በሌላ በኩል አሸባሪው የህወሓት ቡድን የራሱን ጀኔራል ማሰር ጀመረ። ከፌዴራል መንግስቱ ጋር ጦርነት ለመግጠም ሳር ቅጠሉን ሁሉ ወደ ጦርነት ግንባር ዝመት እያለ የሚገኘው የህወሓት ቡድን የሚመካባቸውን 2 ጀኔራሎችን ማሰሩ ተሰምቷል። ትሰሙታላችሁ። ይህ በእንዲህ እንዳለ የዶክተር ደብረጽዮንና የጀኔራል ምግባይ ስብስብ ወደ ሱዳን መግባቱ ተሰማ። የግብፅ የሱዳንና የኤርትራ ስልታዊ ትስስር አዲስ አቅጣጫ ይዟል። ትሰሙታላችሁ። በሌላ ዜና ደግሞ ጽምዶ ተበተነ። ከሀገር መከላከያ ሰራዊት ከሰሞኑ በሸረሪና በደረሰበት ድንገተኛና ከባድ ምት የቡድኑ ህልውና ማክተሙን የተሰማው። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን እንድትቆዩ እንጠይቃለን። ወደ ቀዳሚው ጉዳያችንም እንሻገራለን። የኢፌዴሪ አየር ኃይል ኢትዮጵያን ለመተንኮስ የሚፈታተኑ አካላትን በፍጹም እንደማይታገስና ድባቅ በመምታት እንደሚያጠፋቸው አስጠነቀቀም። የአየር ኃይሉ ዋና አዛዥ ሌተናል ጀነራል ይርማ መርዳሳ እንደገለጹት አሁን ባለንበት ወቅት የውጊያ ስልቶች በፍጥነት እየተቀያየሩና በቀጠና ያለው የኃይል አሰላለፍ ኢተገማች እየሆነ በመምጣቱ መከላከያ ሰራዊቱ በሰው ኃይልና በቴክኖሎጂ ከፍተኛ የሪፎርም ለውጥ እያደረገ ይገኛል። አየር ኃይሉም የዘመኑን የውጊያ ቴክኖሎጂዎች በመታጠቅ እንደዚሁም በርካታ በራሪዎችን ቴክኒሽያንና አመራሮችን በማብቃት ከፍተኛ ዝግጁነት ላይ እንደሚገኝ አረጋግጠዋል። የ3ኛ አየር ምድብ አባላትን ታሪካዊ ጀግንነት ያወሱት አዛዡ እንደ ኮሎኔል በዛብህ ጴጥሮስና ኮሎኔል ባጫ ሁንዴ ያሉ ጀግኖችን ያፈራው ይህ ተቋም አሁንም የታሪካዊ ጀግንነቱን ተካፋይ የሆኑ ወጣት በራሪዎችን በብዛትና በጥራት እያፈራ እንደሚገኝ ገልጸዋል። ሌተናል ጀነራል ይልማ መርዳሳ አክለውም የመከላከያ አመራሩና ሰራዊቱ ራሱን ከጊዜው የቴክኖሎጂ እድገት ጋር በማዘመን በሁሉም ረገድ የታዘዘውን ታላቅ ሀገራዊ ተልዕኮ በስኬት ለመወጣት ዝግጁነቱን አጠናክሮ እንዲቀጥል አሳስበዋል። የኢትዮጵያ አየር ኃይል ባለፉት 9 አስርተ ዓመታት ጉዞ በርካታ ውጣ ውረዶችን ቢያልፍም የሀገርን ዳርቻና የአየር ክልል ከማስከበር ባለፈ ለቀጠናው ሰላምና ለሌሎች ወንድም የአፍሪካ ሀገራት ነጻነት ትግል ድጋፍ በማድረግ ረገድ ጉልህ አሻራ ያሳረፈ አንጋፋ ተቋም ነው። በቀጣይ መረጃችን ህወሓት የራሱን ጀኔራል አሰረ። ከሰሞኑ የጦርነት ነጋሪት ሲጎስም አልፎም በሱዳንና በአማራ እንደዚሁም በአፋር ክልሎች ተንኮሳ ሲያደርግ የሰነባበተው የህወሓት ቡድን አሁን ራሱን አዙሮ መብላት መጀመሩን የተሰማው። ያለ ጦርነት ሰላም የማይሰማው ይህ ቡድን የራሱን ጀኔራል በማሰር ጭካኝነቱን አሳይቷል የተባለው ወጣቶችን በኃይልና በጉልበት እያፈሰና እያገተ ወደ ወታደራዊ ማሰልጠኛ እያጋዘ የሚገኘው የህወሓት ቡድን አሁን ደግሞ ይህን ህገወጥ ተግባሩን በግልጽ እየተቃወሙ የሚገኙትን የነቁ የትግራውያን እያፈሰና እያሰረ እንደሚገኝ ተሰምቷል። የትኛውም ጀኔራልም ሆነ የጦር መኮንን በአየርም ይሁን በየብስ ከትግራይ እንዳይወጣ የከለከለውና መላ ህዝቡን የቁም እስረኛ ያደረገው ቡድኑ ከፌዴራል መንግስቱ ጋር ወደ ጦርነት ለመግባት እያደረገ የሚገኘውን ሙከራ እየተቃወሙ የሚገኙ አካላትን እያሰረና እያስገደደ እንደሚገኝ የተሰማው። ከራሱ ሀሳብና ፍላጎት ውጭ የሚንቀሳቀስን ግለሰብና ቡድንን ጠላት ብሎ የሚፈርጀው ይኸው የአድዋው ስብስብ ከአድዋ ውጭ ያሉ የነቁ ሰዎች እያሰረና እየገደለ ስለመሆኑ ዘጌት ብለው የወጡ መረጃዎች ያሳያሉ። ከነዚህ የእስር እጣ ፈንታ ከደረሰባቸው መካከል ከሰሞኑ ከፌዴራል መንግስቱ ጋር ጦርነት ማድረጉን እየተቃወሙ የነበሩት ጀኔራሎችን እያፈሰና እያሰረ ሲሆን ጀኔራል ታደሰንም ካሰራቸው ሰነባብቷል የሚባለው። ቡድኑ ከሚመካባቸው ጀኔራሎች መካከል ሜጀር ጀኔራል ማሾ በየነ እንደዚሁም ጀኔራል ጉዑሽ ገብሬን በቁጥጥር ስር መዋሉን ተረጋግጧል። ይህ ውሳኔ በዚህ በህወሓት ወታደራዊ ክንፍ አደገኛ ክፍፍል መፈጠሩን ያረጋገጠ እንደሆነ ምንጮች አስታውቀዋል። ቡድኑ ጀኔራሎችን ከጠላት ጋር ሲያሰሩ ስላገኟቸው ነው በቁጥጥር ስር ያዋልኳቸው ብሎ በቁም እስር ላይ ሆነው ምርመራ እየተደረገባቸው ነው ቢልም ነገር ግን ጠላት ሲል የገለጸውን አካል በስም አልጠቀሰም። ቡድኑ ከሰሞኑ የፌዴራል መንግስቱን ትግራይን ከበባ ውስጥ እያስገባ ነው በሚል በጠላትነት መፈረጁ አይዘነጋም። ጀኔራል ማሾ በየነ የታሰሩት በአፋር ድንበር ወታደሮቻቸውን ሰብስበው ሲመለሱ መንገድ ላይ ሲሆን ጉዑሽ የታሰሩት ደግሞ መቀለ ስብሰባ ከተጠሩ በኋላ ሲሆን ጠባቂዎቻቸውን ትጥቅ እንዲፈቱ መደረጉም ነው የተነገረው። ብርጋዴር ጀኔራል ጉዑሽ የህወሓት ከፍተኛ የጦር አመራር በአቶ ጌታቸው ረዳ ይመራ የነበረውን የትግራይ ጊዜያዊ አስተዳደር በአዲስ መልክ ለማዋቀርና በደብረ ጽዮን ገብረ ሚካኤል ይመራ የነበረውን ያሳለፈውን ውሳኔ ውድቅ ካደረጉ መኮንኖች መካከል አንዱ ናቸው። ውሳኔውን ለመደገፍ ፈቃደኛ ባለመሆናቸው በጥር ወር 2014 ታግደው ከነበሩት ወታደራዊ አዛዦች መካከል ብርጋዴር ጀኔራል ጉዑሽ አንዱ እንደነበሩ ይታወሳል። ከነዚህ የህወሓትን ህገወጥ ድርጊት በግልጽ እየተቃወሙ ያሉ በሳል ጀኔራሎችን በማገትና በማሰር የህወሓት ቡድን የለየለት እብደቱን ከማሳየት ባለፈ ከትግራይ ህዝብ ጋር ራሱን እየነጠለና እየተጣላ መምጣቱን አመላካች ነው ተብሏል። በቀጣይ መረጃችን የደብረ ጽዮንና የጀኔራል ምግባይ ስብስብ ወደ ሱዳን መግባቱ ተሰማ።
የግብፅ የሱዳንና ኤርትራ ስልታዊ ትስስር አዲስ አቅጣጫ ይዘዋል። በሰሜን ኢትዮጵያ አዲስ የጦርነት አውድ ለመክፈትና ታጣቂዎቻቸውን ወደ አማራ ክልል ሰሜን ወሎ ዞን በእግር እንዲንቀሳቀስ ትዕዛዝ ማስተላለፋቸው የሚነገርላቸው በዶክተር ደብረጽዮን ገብረ ሚካኤልና ጀኔራል ምግበይ ኃይለ የሚመራው እና አምባሳደር ፈትለወርቅ ገብረ እግዚአብሔር፣ አቶ አማኑኤል አሰፋ እንደዚሁም አንድ ስማቸው ያልተጠቀሰ ከፍተኛ የደህንነት ባለስልጣን ያካተተው 5 አባላት የልዑካን ቡድን ሱዳን የገባበት ምክንያት ግን የተደበላለቁ መረጃዎች እየወጡበት ይገኛል። የህወሓት ልዑካን ቡድን ወደ ካርቱም ያቀናው ለተጀመረው ወታደራዊ እንቅስቃሴ ተጨማሪ የጦር መሳሪያና ስንቅ ድጋፍ በሚገኝበት ዙሪያ ከሱዳን ከግብፅና ከኤርትራ ባለስልጣናት ጋር ለመምከር ነው የሚል ወሬ በቡድኑ አካባቢ ቢነዛም የአዋጅ ሚዲያ መረጃዎች ግን ነገሩን የሽሽት መሆኑን ያጋልጣሉ። እንደ ዘገባዎቹ ጥቆማ አመራሮቹ በትግራይ አጎራባች ክልሎች አዲስ የጦርነት አቶን ካነደዱ በኋላ ለራሳቸው ደህንነት ሲሉ በሁመራ በኩል አድርገው ወደ ሱዳን ለመሸሽና ውጊያውን በሱዳን መሬት ላይ ሆነው በሩቅ ለመምራት መወሰናቸውን ይፋ አድርገዋል። የህወሓት ልዑካን በእነዚህ 3 ሀገራት ማለትም ሱዳን፣ ግብፅና ኤርትራ መሪዎች ጋር በመምከር ኢትዮጵያን ለማተራመስ እየሰራ እንደሚገኝ የተሰማው። ከዚህ ጋር በተያያዘ የደብረጽዮን ገብረ ሚካኤል ቡድን ኢትዮጵያን ከበናታል ሲል በኩራት ተናግሯል። በሰሜን ኢትዮጵያ አዲስ ጦርነት ለመለኮስ ታጣቂዎችን ወደ ወሎ እያቀናጀ ያለውና በከፍተኛ አመራሮች ደረጃ ሌሊቱን ሙሉ ወደ ሱዳን መሻገሩ የተረጋገጠው የህወሓት ቡድን አሁን ላይ ደግሞ ኢትዮጵያን ከበናታል በሚል የዛቻ መግለጫዎችን በይፋ ማሰራጨት መጀመሩን የተሰማው። የህወሓት ቡድን ባወጣው አዲስ መግለጫ በአፋር፣ በአማራ ክልል፣ በሱዳንና በሶማሌ በኩል የከበባ ስራ መፈጸሙን አስታውቋል። ቡድኑ አክሎም ከአማራ ክልል እስከ ቤንሻንጉል ጉሙዝ ክልል ድረስ በመዝለቅ በአሶሳ መስመር በኩል ከኦነግ ሸኔ ጋር ግንኙነት ለመፍጠር ማቀዱን የገለጸ ሲሆን በሶማሌ በኩል ደግሞ ከአሸባሪው አልሸባብ ጋር ቀጥተኛ ግንኙነት በማድረግ የታጠቁ ኃይሎችን ወደ ስፍራው መላኩን በይፋ አረጋግጧል። ይህ የቡድኑ ይፋዊ መግለጫ ካሉበት ቀጠናዊና ዓለም አቀፋዊ የሽብር ትስስሮች አንጻር ማሪነቱን ይበልጥ ያረጋገጠ ሆኗል የተባለው። ይህ በእንዲህ እንዳለ ቡድኑ በውስጥ መስመር በትግራይ ነጋዴዎችና ባለሀብቶች ላይ ከባድ ማስፈራሪያና የኢኮኖሚ ዘረፋ ዘመቻ መክፈቱ ተሰምቷል። የአመራሩ አካላት ነጋዴዎችን በመሰብሰብ ያላችሁበትን ሀብት ለመህት ወይም ደግሞ ለህልውና ትግል አበርክቱ፣ ካልሆነ ግን ሁሉም ነገራችሁ በእጃችን ያለው የፈለግነውን እናደርጋችኋለን በሚል እያስፈራሩ ናቸው ተብሏል። ትግራይ ውስጥ እየኖራችሁ ሀብታችሁን ትግራይ ውስጥ አስቀምጣችሁ የተባላችሁትን የማታደርጉ ከሆነ ከእጃችን አታመልጡም በማለት የከረረ ዛቻና ማስፈራሪያ እያደረሱባቸው እንደሚገኝ ተገልጿል። ይህ የቡድኑ አዲስ ወታደራዊ ፕሮፓጋንዳና የውስጥ ማስፈራሪያ እንቅስቃሴ በትግራይ ህዝብና በነጋዴው ማህበረሰብ ላይ የከረረ ስነ ልቦና ጫና መፍጠሩን የተነገረው። በቀጣይ መረጃችን ጽምዶ ተበተነ። ከሀገር መከላከያ ሰራዊት ከሰሞኑ በሸረሪና በደረሰበት ድንገተኛ ከባድ ምት የቡድኑ ህልውና ማክተሙ ተሰምቷል። በሸረሪና ምድር የነበረው ወታደራዊ እንቅስቃሴና የኃይል ስብስብ ባልታወቀ ፈጣን ጥቃት እንደ ሸረሪት ድር ተበታትኖ አብቅቶለታል የተባለው። ሸረሪና እንዲሁ ተራ የህወሓት ወታደራዊ ካምፕ ብቻ አልነበረችም። የጽምዶ ንቅናቄ ዋና ማዕከልና የሴራው ልብ እንደነበረች ነው የተነገረው። ነገር ግን ቡድኑ ከሰሞኑ በፈጸመው ያልተገባ ትንኮሳና በተሳሳተ ወታደራዊ ስለላ ሳቢያ በተሰነዘረ የማያዳግም የመልስ ምት ያ የጽምዶ ግዙፍ እቅድ የተገነባበት የጦር ማዕከል በቅጽበት ሙሉ በሙሉ ተደምስሷል። ቡድኑ የሻዕቢያ ነጭ ለባሽ ድረስልኝ እያለ በሚዲያ ቢፎክርም የሽንፈቱ ዜና የፈጠረው ድንጋጤ በአመራሩና በታጣቂው መካከል ከፍተኛ ለመተማመንና ጥርጣሬን አንግሷል። ታጣቂውን በሰልፍና በስም ዝርዝር እየጠራ የእጅ ሞባይል ስልኮችን እየሰበሰበ ሲሆን ከነፍስ ወከፍና ከቡድን መሳሪያዎች ውጭ ያሉትን ጓዝና ኮተቶች በእሳት ካቃጠለ በኋላ ቀጠናውን እየለቀቀ በየአቅጣጫው መፈርጠጡን የተሰማው። በሸረሪና የተመታውና የተበታተነው የህወሓት ቡድን አሁን ላይ ፊቱን ሙሉ በሙሉ ወደ ራያ አቅጣጫ አዙሯል። ቡድኑ በሸረሪና የደረሰበት ከባድ ምት ያደረሰበትን ሽብር ለመሸፈንና ሌላ መፈናፈኛ መንገድ በማጣቱ ባለፉት 2 ቀናት የራያ አላማጣ መስመር ትራንስፖርት ዘግቶ ሌላ ታጣቂ በመጨመር በማስፈር የመቀሌን በር መዝጋት የህልውና ጉዳይ አድርጎታል የተባለው። ይህም የሚያሳየው ህወሓት በየግንባሩ የገጠመውን ውድቀት ለመሸፈን የሚያደርገው የመጨረሻ ጥረት አጣብቂኝ ውስጥ እንደከተተውና ቀጠናው ሙሉ በሙሉ ከቁጥጥር ውጭ እየሆነ መምጣቱን ነው። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። አዋጅ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።